መድብልና ሰገን በስተመጨረሻም ተገናኙ። ሰገንን እጇን ይዞ እየሮጠ ሳለ መድብል ከኋላ ደግሞ አክሊሉ ሞገስን ይዞ መጣና አንገቱን ሲጥ አድርጎ እሷን ሴት የማትለቃትና ወደኔ የማትመልስ ከሆነ ጓደኛህን ሞገስን እዚሁ ባያስኩት ጥይት እደፋልሃለሁ ብሎ አለው። መድብልም ሰማይና መሬት ዝቅ ቢል እኔ ሰገንን ልለቃት አልችልም፣ ሞገስንም ደግሞ ምንም እንደማታደርገው እርግጠኛ ሁኜ ልንገርህ ብሎ ወሰነ። ሰገን ከሚባለው በላይ በፍራቻ ተዋጠችና መድብል እባክህ እባክህ የመጀመሪያዬ አንተና ጓደኛህ በህይወት እንድትኖሩ ፈልጋለሁ። እኔ የህይወትን ስቃይ በሙሉ ቀምሼዋለሁኝ። አሁን ከምነግርህ በላይ የአክሊሉ ሽጉጥ መቆም አለበት። ስለዚህ ከምትለውና ከምታስበው በላይ ከባድና አደገኛ ችግር እንዳይፈጠር ምንም ቢሆን ምንም አንተና እሱ ጓደኛሞች ናችሁ። ለኔ ደግሞ ሌላ ቀን መተህ እንደምታድነኝና በሩን ከፍተህ እንደምትወስደኝ ተስፋለኝ። አሁን ላይ ግን እባክህ ጓደኛ ምንም እንዳይሆን ልቀቀው እያለች መማጸን ጀመረች። አክሊሉም ከሚባለው በላይ ራሱን መቆጣጠር አቃተውና ሞገስን አንገቱን እንቅ አድርጎ ስም አንተ ነጫጭባ ደሃ፣ ይህንን ዘበኛ ነው ብለህ ወደ ቤቴ ካመጣህ በኋላ ሚስቱን ወይንም ፍቅረኛውን እንዲወስዳትና ራሱ መቶ እንትን እንዲል አድርገሃል። ስለዚህ ከምለውና ከምናገረው በላይ በሩንም የከፈትክለት አንተ ነህ። ሰገንም እዚህ ቤት መኖሯን አጥንተህ ለመድብል የተናገርከው አንተ ነህ። ስለዚህ አንተንም ቢሆን ጸጥ አረጋለሁ እያለ መፎከር ጀመረ። አክሊሉ እኔን እንደፈለክ ማድረግ ትችላለህ። መድብል ግን ከምታስበውና ከምትለው በላይ ሁሉንም ነገር ለፖሊስ አመልክቷል። አንተ የውሸት ማስረጃ ይዘህ እንዲሁም ደግሞ ሞገስ የዛ የቤት ባለቤት መሆኑን ስታውቅ በእጅህ ምን እንደሰራህና ምን እንዳደረግ የመጋለጫ ሰዓት ደርሷል። አትፈታተነኝ፣ እኔ ሞገስ ነኝ፣ ምንም ቢፈጠር ምንም ለመጋፈጥ ዝግጁ ነኝ ብሎ ሞገስም መፈራገጥና መናገር ጀመረ። መርዞ ደላላው እንግዲህ እዛ ቤት መድብልን ካመጣ በኋላ እኔ በፍጹም ይህን ነገር ላውቀው አልችልም ብሎ ነው የሸመጠጠው። ኤፍራታም ደግሞ መርዞ አንተ የምታደርጋቸው ነገሮች በሙሉ ዋጋ እያስከፈሉ መሆኑን እወቅ። ከምትለውና ከምታስበው በላይ ይህ አረመኔና ጨካኝ ሰው ነው። ስለዚህ ምንም ቢፈጠር ምንም አንተ ደግሞ እያንዳንዱ ያደረከውን ነገር በሙሉ ዋጋና መስዋዕትነት እንደምትከፍል እወቅ። ስለዚህ በየትኛውም የህይወት ጉዞና መንገድ ከሚባለውና ከሚነገረው በላይ ብዙ ነገሮችን ማድረግ እንዳለብኝ ይሰማኛል። ስለዚህ እያንዳንዱ የተፈጠሩትና የሆኑት ነገሮች በሙሉ ትልቅ ዋጋ ያስከፍላሉ። ይህንንም ለማድረግ ደግሞ መድብልን ላግዘው ይገባል ብሎ ወሰነ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የሰገን ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ሰገን በመጨረሻ በመድብል ትግልና በመድብል መስዋዕትነት ከዛ ከቤት እንግዲህ አውጥቷታል። ሰገንን ለማውጣት መድብል መስዋዕትነት ከፍሎ ከአክሊሉ እናት ጋር ሰጣ ገባ ገባና እባክሽ ልጅሽ ምን ያህል አውሬና አደገኛ ሰው እንደሆነ አታቂም። የመጀመሪያ ናት። ሰገን አላበደችም። ከምትዩና ከምታስቢው በላይ ብዙ መከራና ስቃዮችን አሳልፈናል። አክሊሉ ግን ለ10 ምናምን አመታት በሙሉ እኔን እስር ቤት አስገብቶ እሷን ገለሃል ብሎ እሷንም ደግሞ ተቀብራለች ብሎ የውሸት መቃብር አሳይቶኝ እንዲሁም ደግሞ የትልቅ ሰውዬ ቀብር እዛ ላይ ተፈጽሞ መቃብሩ ሲቆፈር የትልቅ ሰውዬ ቀብር ተገኘ። ስለዚህ ከምታስቢው በላይ ልጅሽ አደገኛና አረመኔ ሰው ነው። አሁን እኔ የምፈልገው ሰገን የትኛው ክፍል እንዳለች እንድትናገሪ ነው። የቤቱን ቁልፍ ደግሞ አምጪ ብሎ እንቅስ ያደርጋት
የአክሊሉም እናት በጣም ፈራችና የልጇን ተንኮልና ክፋት መቋቋም አቅቷት ቁልፉን ለመድብል ሰጠችው። ጀግናውና አንበሳው መድብልም ሰገን እያለ ክፍሎቹን ሁሉ እየከፋፈተ ሲፈልግ ሰገን ድምጿ ጸጥ ብሎ በፍጹም ሊያገኛት አልቻለም። በመጨረሻም ወደ አክሊሉ እናት ጋር ሂዶ ያለችበትን ክፍል እንድትጠቁም ካደረጋት በኋላ ወደ ክፍሏ መለሰና ስልኳን ቀማት፣ ለአክሊሉ እንዳትደውልበት። ከዛ በሚገርም ሁኔታ እዛ ክፍል ገባና ሰገንን ድምጿን ሲሰማ የመጀመሪያዬ የኔ ውድ የኔ ዓለም የኔ ፍቅር መጥቼልሻለሁ አለና በራፉን እየከፈተው ሳለ ከኋላ ደግሞ ጥይቱን አንግቶ አክሊሉ ሰተት ብሎ ሲገባ ተደበቀና መድብል ላይ ያነጣጠረውን ጥይት በእርግጫ ብሎ አክሊሉን መሬት ላይ አፈጋው። ሰገንም ድምፅ ምናምን ስትሰማ የመድብል መሆኑን ካረጋገጠች በኋላ በር ከፈተች። እሷና እሱ እንግዲህ ተያዩ። ሰገንም ወደ ውጭ ስትወጣ የአክሊሉ እናት የታሰረችበትን ገመድና ያፈነበትን ልብስ አወላልቃ በሩን ከፍታ እንድትሮጥ አደረገቻት። አክሊሉና መድብልም ትግላቸውንና ድብደባቸውን ከጨረሱ በኋላ አክሊሉም የመድብልን እግር ያዝ ሲያደርገው መድብልም ያለ ኃይሉን ተጠቀምና አክሊሉን እዛ ባዶ መሬት ላይ ፍርጥ አድርጎ ሩጫውን ቀጠለ። አክሊሉም ከሚባለው በላይ ተቀጥቅጦና ተደብድቦ ስለነበረ ራሱን ታረጋጋ በኋላ ተነስቶ ሲፈልግ ሰገንም የለች። በራፉንም ከፍቶ ሲሄድ መድብልና ሰገን ከዛ ቦታ አምልጠዋል። እናቱ በረንዳ ላይ ሆና የልጇን ጉድና ውርደት እያየች ትገኛለች። ቆይ አንተ ምን እያደረክ ነው? እች ልጅ እብድ ናት ብለህ ነበር። ይሄን ያክለ ሩጫና ጋጋታስ ምንድን ነው? ይሄ ሰውዬ ሌባ ነው ብለህ ነበር። መቼም ሌባ እንዴ ከመጣ ሁለተኛ ምንም ሊያደርግ አይመጣም። ሰገን ምኑ ናት? ምን እያካሄድክ ነው? እውነት እየተወራው ያለ ነገር ልክ ሆኖ ታገኘሁት። አክሊሉ ፈጣሪ አይለመነኝ እንዴት ብዬ እንደምቀየምህና እንደምጠላ ብታውቅ ኖሮ ብላለች። እቴትዬ እኔ እናት አንቺ እዚህ ጉዳይ ላይ እንድትገቢብኝ አልፈልግም። አሁን ለምንድን ነው ከክፍልሽ የወጣሽው? በይና እንግባ። እንዴት እንደዚህ ትሆኛለሽ? እያለ እሷን ማባበል ጀመረ። ስም አንተ ጉደኛ፣ እኔ ሁሉንም ነገር ባይኔ አይቻለሁ። ሰገን በፍጹም እብድ እንዳልሆነች እንዲሁም ደግሞ የሆነ ተንኮልና ሴራ እንደሰራህ ይሰማኛል ብላለችው። የአክሊሉ እናት የልጇን ቅሌት እንግዲህ እስካሁን ድረስ ሉላና ኤፍራታ እንዲሁም መርዞ ሞገስ ክፉ ነው ቢሏት በፍጹም አልሰማችም ነበር። አሁን ላይ ግን ከሚባለውና ከሚታሰበው በላይ እውነታውን እያየች መጋፈጥ አቅቷታል። አክሊሉ ልጇ እጅግ በጣም ጥሩና መልካም ለሰው አዛኝና ጨዋ አድርጋ ነው የምታስበው። ሰገንን ግን ከ10 ዓመት በላይ አንድ ክፍል አጉሮ መድብል እንደገደላትና እንዲሁም ደግሞ እንደሞተች አድርጎ መድብልንም የ10 ዓመት እስራቱን ጨርሶ ቢወጣም መቃብሯ ላይ እየሄደ ፍቅረኛዬ፣ ውዴ፣ መውደዴ በእኔ እጅ ጠፋሽ እያለ በጸጸት እየተቃጠለና እያበደ ያለው ሰው ሰገንን ድምጿን ከሰማ በኋላ በህይወት እንዳለች መቃብሩንም አስቆፍሮ አረጋግጧል። ሞገስ አንዳንዴ የፍርሃት ስሜት ሲሰማው በኃይልና በግፊት የሚያደርጋቸው መድብል ነገሮች እጅግ በጣም እየገረመው፣ እባክህ ራስህን ጠብቅ፣ አንድ ነገር ብትሆን እርሚ ዘላለም የማንወጣው ጣጣ ውስጥ እንዳትገባ። ሞገስ ሰገን የለችም፣ ሰገን ከቤት ወጥታለች። አንተም እባክህ እንዳያገኝህ ለተተባበርከኝና ላደረክልኝ ነገር በሙሉ አመሰግናለሁኝ። አሁንም ቢሆን ሉላ አለች፣ ለሉላ መጨነቅ አለብህ። እኔ ከዛ ከሳማ ሰውዬ የተደባደብኩት መደባደብ ሰውነቴ ቆሳስሎና ደካክሞኛል። አሁን ላይ ግን የምፈልገው ነገር የምሬን ነው ምልህ፣ በቃ ሰገን ከዛ ከቤት ማምለጧ ለእኔ ትልቅ ነገር ነው። መቼም ተመልሳ አትገባም። ከተማውን በሙሉ በአይኔን ቀፍሳ ላይ ስፈልጋት አድራለሁ። አረባክህ መድበልተው አሁን ራሷን ስላወጣችና ስለተረፈች
የሆነ ጫካ ውስጥም ተደብቃ ቢሆን መንደር ላይም ሆና ቢሆን እንትን ትላለች። ስለዚህ ሰገን በፍጹም እዛ ሰው እጅ እንደማትገባ እርግጠኛ ነኝ ብሎ ተናገረ። ትቀልዳለህ አይደል ሞገስ? አንተ ስለ እኔና ስለ ሰገን ምን ያህል ጥልቅ ፍቅር እንዳለ አታውቅም። እንኳን በህይወት እያለችልኝ በእጅ ያልሞተችውን ውዴን አለሜን ውጭ ላይ ትቼ እየተንከራተተች የት እንዳለች እንኳን ሳላውቅ አርፌ የምተኛ እንዳይመስልህ አለው። እንግዲህ ሞገስም ልብሱን ለባበሰና ሉላዬ መሄድ አለብኝ ከምልሽ በላይ መሄድ አለብኝ። ለምን ብትይ ሞገስ እዚህ መሆን የለበትም። መድብል በጣም ተጎድቷል። ቢያንስ ወደ ሆስፒታል ወስጄ እንዲታከምና ወደ ሆስፒታል ወስጄ ምርመራ እንዲደረግ ማድረግ አለባት። እሷንም ሌሊቱን መፈለግ አለብን። አክሊሉ መቼም አሁን አገኘዋለሁ ብሎ ስለማያስብ አርፎ ይቀመጣል። አንቺም በራፉን እንዳትከፍች ከፈራሽ ወደ እነ ኤፍራታ እና መርዞ ጋር ሂጂ ብሎ አላት። መድብል እባክህ አትሄድ፣ እኔ ብቻዬን እዛ አልቀመጥም፣ የፈለገ ይሆናል እንጂ አብሬ ነው የምመጣው ብላ ስትል እሱም ሊሆን አይችልም፣ በዚህ ሰዓት ወዴት ነው? እኔ እኮ ፍለጋ ድካም ነው የምንሄደው፣ ስለዚህ ይሄ ሊሆን አይችልም ሉላዬ ብሎ አላት። ሉላም እየተጨቃጨቁ ሳለ ሞገስ ልብሱን ለባበሰና ከቤት ሲወጣ ከኋላ ይኸው መከረኛ እና የማይተኛው አሳማው አቶ አክሊሉ ከኋላ ማንቁርቱን አንጠልጥሎ ይዞታል። ሞገስን ይገለው ይሆን? እንግዲህ ከሰገን ጋር ቢገናኝም አሁን በሞገስ እንትን ስላለ መድብል ፈርቶ የሚተው መስሎታል። መድብል አሁን ላይ ሰገንን ስላገኘ እጅግ በጣም ደስ ብሎታል። እሷም ደግሞ በምትወደውና በምታፈቅረው የመጀመሪያ የመጨረሻ እያለች የምትለውን መድብልን እንደሚያድናትና ከዛ ቦታ ላይ እንደሚያወጣት አክሊሉ በፍራቻ ውስጥ ሆኖ እየተቃጠለ መሆኑን 100% ተረድታለች። እቴቴ ከሚባለው በላይ የልጇ ባህሪ ምን ያህል እንደሆነ እጅጉን በጣም እየተገረመችና ከባድ ጥያቄ ሆኖባታል። እሷም ደግሞ እባክህ ልጄ ባጠባሁ ጡት ይሁንብህ፣ ሌሊትም አትተኛም፣ ስትሄድ ነው የምታድረው። ቆይ ምንድን ነው አላማ? እኔ የምልህን ስማ፣ ዛሬ ከዚህ ከቤት እንድትወጣ አልፈልግም ብላ እንቅ አድርጋ ያዘችው። እሱም እንግዲህ ለእናቱ ያለው ክብርና መውደድ እጅግ በጣም ደስ ቢልም እሰዎች ላይ የሚፈጽመው ግፍና መከራ ግን ምንም ዋጋ እንደሌለው ቢያውቀው ኑሮ መድብል እንግዲህ እራሱን መስዋዕትነት አድርጎ ከአክሊሉ ጋር ፊት ለፊት ተፋልሞ ለሰገን እኔ በህይወቴ ጀግናና አንበሳ ወንድ እወዳለሁኝ እያለ ሲያንበጫብጭ የነበረው መድብል እንግዲህ ታሪክ ሰርቶ አንከባሎት አምልጦ ሄዷል። መጀመሪያ ላይ እንግዲህ መድብልና ሞገስ በግቢ ውስጥ ተደብቀው ሌባ መስሎ እንግዲህ ሞገስን በሩን ከፍቶ ሲወጣ አክሊሉ ተከትሎ እንዲሄድ እንዲሁም ደግሞ መድብል ሰተት ብሎ ወደ ቤት ገብቶ የአክሊሉን እናት አስደንግጦ ሰገንን አውጥቶ ለመውሰድ ቆርጧል። የኤፍራታና የመርዞ ጭቅጭቅ ደግሞ እንደቀጠለ ይገኛል። መርዞ አሁንም ቢሆን ያንን ዘበኛ ፈልገህ ካላመጣ እደፋለሁኝ እስከ መጨረሻው ድረስ ነው እምጨርስህ እያለ እየፎከረበት ይገኛል። ኤፍራታም ደግሞ ከዚህ ከቤት ወጥተን መሄድ አለብን፣ እኛ እርሜ ዘላለማችንን መሰቃየት የለብንም። ቆይ መድብል እዚህ ቤት ምን ፈልጎ ነው የሚመጣው? ሞገስም የሆነ ነገር ከአክሊሉ እንዳለው ግልጽ ነው። እኛ ወደዚህ ቤት የመጣ ነው ለሆነ ሴራ እንደሆነ እየገባኝ ነው ያለው። ከአሁን በኋላ ግን እኔ ማንን መሸወድና ማንን ማምለጥ እንዳለብኝ የማውቀው ይሆናል። ከዚህ በላይ ራሴን ልጎዳ አልችልም፣ ውሳኔው ራሴ ነው ብሎ መርዞም ከባድ ውሳኔ ለመወሰን ተገዷል ማለት ነው። በቀጣይ ፓርት እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። አክሊሉ መርዞን ዳጣ የምትባል ሴት ፈልገህ በአጭር ጊዜ እንድታመጣ ፈልጋለሁ ብሎ አስጠንቅቆታል። ሰላማችሁ ይብዛልኝ።